ሰላም አድማጮች፣ ጦርነቱ አሁንም ቀጥሏል። ዓለምን አስጨንቋል። አሜሪካ ኢራንን በቃ አበቃልሽ እጅ ስጪ ስትል ጠየቀቻት። ኢራን በበኩሏ ሞት ለአሜሪካና እስራኤል ይሁን በሚለው አቋሟ ከመጽናቷን በላይ እስራኤል ቴልአቪቭን በሃይፐር ሶኒክ ሚሳኤል እያደባየች እየነረተች እየወገረች በሚሊዮን የሚቆጠሩ እስራኤላውያን መውጫ መግቢያ ያጡ ዘንድ እሪታና ዋይታ እጣፋንታቸው ይሆን ዘንድ ካደረገች እነሆ ሳምንት አለፋት። ይሄ ብቻ አይደለም አድማጮቻችን። የአሜሪካ ካዳም አጎብዳጅ አሸርጋጅ በሚል ጎረቤቶቿ የገልፍ ሀገራት ኢማራት፣ ሳውዲ፣ ባህሬን፣ ኳታር፣ ኩዌትን ሲያሻት በሚሳኤል በልሲራት በሮኬትና ቦምብ ጣይ ድሮኖች መለስ ቀለስ እያለች ዛሬም ማጥቃቷን ቀጥላለች። ያለፈው እሁድና ትላንትና ሰኞ ሳውዲ አረቢያ አራምኮ የተሰኘው የነዳጅ ማውጫ ማዕዷን በሚሳኤል ወንጭፋበታለች። ኩዌትም እጣው ደርሷት ውሎ አምሽቷል። ባህሬን ሰማይ ጠቀስ ህንፃዎቿ የኢራን የጥቃት ኢላማ ሆነዋል ነው የተባለው። ይህ በእንዲህ እንዳለ አድማጮች ሳምንቱ ሙሉ ሲተኮስባት የከረመችው ኢራን ዛሬም በጽናት እየተፋለመች መገኘቷም ዓለምን ቢያስገርምም እሷ ራሷ ኢራን የአሜሪካና የእስራኤል ጄቶች መፈንጫ፣ የግዙፍ ቦምብ መራገፊያ፣ የሚሳኤል መራኮቻ ሆናም ምድሯ ቁና ሆኖባታል። ይህም ሆኖ ግን አንድ ለእናቱ ሺህ ለጠላቱ ሆና ሳምንት ሙሉ ክንዷ ሳይዝል ሳትረታ ሳትደክም ሳትፈራ ጭምር የአሜሪካንን ዛቻ ወዲያ ብላ በሟች መሪ አያቶላህ አሊ ኻሜኒ ምትክ እሳት የላሰ ጀግና ወዲህም ቆራጥና ቆፍጣና የሆነውን እስራኤልና አሜሪካ ጭምር ከሩቅ ዝናውን ደፋርነቱን ሰምተው በመመረጡ የደነገጡለት የአያቶላህ አሊ ኻሜኒ ሁለተኛ ልጅ ሞጅታባ ኻሜኒን መሪዋ አድርጋ የመረጠችው ኢራን ምንም እንኳን ይሄ ጦርነት ግዙፍ ውድመትና ኪሳራ ቢያመጣባትም ለአሜሪካና እስራኤል ተሸንፋ እጅ ሳትሰጥ ጦርነቱን በድርድር ቋጭታ ከአያቶላሆቹ ጋር ወደፊት ትላለች በሚል በርካታ የዓለማችን ተንታኞች እየመሰከሩላት ትገኛለች። አድማጭ ተመልካቾቻችን ይህ የዕለተ ማክሰኞ ማለዳ የመጋቢት 1 2018 የከውሰር ሚዲያ ዕለታዊ ፕሮግራማችን ነው። ፕሮግራሙን ላይክ በማድረግ ጀምሩ፣ ለሌሎችም ሸር በማድረግ አድርሱልን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናሸጋግራችኋለን። መዋጅር መሐመድ አብሬያችሁ ቆያለሁ። አብራችሁን ቆዩም። ድፍን አንድ ሳምንት ያለፈው የመካከለኛው ምስራቅ ቀጠና ጦርነት መሽቶ በነጋ ቁጥርና ይዘቱን ቀይሮ እየተስፋፋ እጅግ በጣም ግዙፍ ውድመትና እልቂት እያስመዘገበ ቀጥሏል። ከዋና ጠላቶቿ አሜሪካና እስራኤል በተጨማሪ ጎረቤት ሀገሮቿ ለጠላቶቿ ተባባሪ ሆነው ከበባ የፈጸሙባት ኢራን ዛሬም ልክ እንደ ትላንት ሁሉ የአሜሪካና እስራኤል መጠነ ሰፊ ጥቃቶችን እየመከተች አለፍ ሲልም ከፍተኛ ጥቃቶችን እያስተናገደች ዋጋ እየከፈለች ለህልውና እየተፋለመች የምትገኘው ኢራን ዛሬም በእስራኤልና ተባባሪዎቿ ጎረቤት ሀገራት ላይ ግዙፍ ቦምብና ሚሳኤል እያዘነበች እያጠቃች ትገኛለች። ከትላንትና በፊት እሁድና ትላንትና ሰኞ መጠነ ሰፊ የተባለለት የሚሳኤል ጥቃት በተለይም በእስራኤል በሳውዲ አረቢያና እንዲሁም በባህሬንና በኩዌት ላይ የፈጸመችው ኢራን የአሜሪካው ፕሬዚደንት ዶናልድ ትራምፕን ዛቻና ማስፈራሪያ ከቁብም ሳትቆጥር በሟቹ ሁለንተናዊ መሪዋ አያቶላህ አሊ ኻሜኒ ምትክም መሪዋን መርጣ ዓለምን ጉዳስ ብላለች። የአሜሪካው ፕሬዚደንት የኢራንን ምርጫ እኔ አስመርጠዋለሁ፣ ያመንኩበትን መሪ አነግሳለሁ ብለው በተደጋጋሚ ዛቻና ማስፈራሪያ ቢያስተላልፉም ኢራን ግን የሟቹን አያቶላህ አሊ ኻሜኒ ልጅ አያቶላህ አድርጋ መርጣ አሜሪካንንም እስራኤልንም ጉዳስ ብላለች። በትናንትናው ዕለት ሰኞ ማርች 9 2026 የኢራን ባለሙያዎች ምክር ቤት ሟቹን አያቶላህ አሊ ኻሜኒን ተክተው የኢራን መንፈሳዊ መሪ ሆነው ሀገራቸውን ኢራንን ይመሩ ዘንድ የተሾሙት የሟቹ አያቶላህ አሊ ኻሜኒ ሁለተኛ ልጅ የሆኑት ሞጅታባ ኻሜኒ ሲሆኑ የሰውየው መመረጥም አሜሪካንን በተለይም ደግሞ እስራኤልን በእጅጉ አስደንግጧል። የ56 ዓመቱ ጎልማሳ አዲሱ ተሿሚ ሞጅታባ ኻሜኒ የሟቹ አባታቸው የቅርብ አማካሪ ሆነው ባለፉት ዓመታት ያገለገሉ መሆናቸው ታውቆ
ሰውየው በተለይም ከኢራን እስላማዊ አብዮታዊ ዘብ እንዲሁም ከቅዱስ የሙጃሂዶች ቡድንና ከባሲጅ የሚሊሻ ጦር ጋር እጅግ የጠበቀ ወዳጅነትና ግንኙነት ያላቸው መሆናቸው ታውቆ በሹመታቸውም ወቅት ከፍተኛ ድጋፍ እንዳገኙም ታውቋል። የኢራን ጦር ኃይሎች ጠቅላይ አዛዥ ሆነው የኢራንን አጠቃላይ የኒውክሌር ፕሮግራም የሚቆጣጠሩና አዛዥ አናዛዥ ሆነው በበላይነት የመምራቱን ዋና ስልጣን የተረከቡት እኚሁ ሰው ሙጅታባ ካሜኒ አሜሪካንና እስራኤልን በመቃወም ረገድ እጅግ ጠንካራና ጽኑ አቋም ያላቸው መሆኑ ታውቁም በሰውየው ሹመት አሜሪካና እስራኤል በእጅጉ ስጋትና ድንጋጤ እንደገባቸው ተዘግቧል። አዲስ መሪዋን የመረጠችው ኢራን ከወትሮ በተለየ ሁኔታ እስራኤልን በተከታታይ በባላስቲክ ሚሳኤል ጥቃት ድብደባ የፈጸመችባት ሲሆን ከስፍራው የወጡ መረጃዎች እንደሚያመላክቱት ኢራን በ9 ተከታታይ ዙሮች የድብደባ ኢላማዋ ሰሜን እስራኤል ቀጠናዎችን ያናወጠቻቸው ሲሆን ከተተኮሱ በርካታ አስገምጋሚ ባላስቲክ ሚሳኤሎች መካከልም ከግማሽ በላይ የሚሆኑት የእስራኤሏን የቴል አቪቭ ከተማ ሁነኛ ኢላማቸው አድርገው በፍንዳታ አናውጠዋታል። ኢራን ከትላንትና ሰኞ በፊት እሁድ ማርች 8 በደቡባዊ እስራኤል የኔቫቲም አየር ጣቢያን ከ15 በላይ በሆኑ ፋታህ አንድ በተሰኙ የሃይፐርሶኒክ ሚሳይሎች ውርጅብኝ ማጥቃቷ የታወቀ ሲሆን የእስራኤል አየር መከላከያ በበኩሉ የኢራንን ከባድ ተከታታይ ፈጣንና አደገኛ ጥቃቶችን ለመመከት ብርቱ ትግል አድርጎ መታየቱ ታውቆም በዚሁ ጥቃት ኢራን የኔቫቲም አየር ጣቢያ ጥገና መስመሮችና የመንደርደሪያ መሮጫ ትራኮችን አውድማለች። እሁድ ምሽቱንና ሌሊቱን የቴል አቪቭን ሰማይ ተቆጣጥራ መጠነ ሰፊ እጅግ አስጨናቂ ጥቃቶችን የሰነዘረችው ኢራን በተለይም የሞሳዱን ዋና መስሪያ ቤትና የሀገሪቱን የሳይበር መከላከያ ማዕከል ክፉኛ መደብደቧ ነው የተሰማው። ይህ በእንዲህ እንዳለ አድማጮቻችን ኢራን እሁድ ከሰዓት እንደዚሁም ደግሞ ምሽቱን ጨምሮ ወደ ቴል አቪቭ ብቻ ከ600 በላይ ካይባር ሸካን የተሰኙ ግዙፍ ሚሳይሎችን እየተኮሰች መሆኑ ታውቆ በተለይም ደግሞ በቴል አቪቭ ሰሜናዊ ክፍል የሚገኙ የመኖሪያ መንደሮችና የንግድ ማዕከላትን ክፉኛ ቀጥቅጣ መጠነ ሰፊ ውድመት አድርሳለች። የከተማዋ የኤሌክትሪክና የኮሚኒኬሽን ግንኙነት ሙሉ በሙሉ መቋረጡ የታወቀ ሲሆን የጉዳቱ መጠንና የሟቾችን ቁጥር ለመደበቅም ሲባል አካባቢዎቹ ላይ ጋዜጠኞች እንዳይገቡ፣ ፎቶና ቪዲዮ እንዳይቀረጽ በጥብቅ የከለከለችው እስራኤል በዚያው ዕለት እሁድ ማርች 8 2026 ሌሊቱን ሌላኛዋ የእስራኤል ሰሜናዊ ክፍል የሃይፋ ወደብና የነዳጅ ማጣሪያ በኢራን የተቀናጀ የድሮንና ክሩዝ ሚሳይል ግዙፍ ጥቃቶች የተፈጸመባቸው ሲሆን በዚሁ ጥቃትም የወደቡ ነዳጅ ማከማቻ በከፍተኛ የእሳት ቃጠሎ ሲንበለበል ሲጋይ የዓለም ሕዝብ ተመልክቷል። ኢራን ግዙፍ መጠነ ሰፊ ጥቃቷን ላለፈው አንድ ሳምንት በዋነኛነት ስታጠቃው ከነበረው የእስራኤል ወታደራዊና መንግስታዊ ተቋማት በተጨማሪም በትላንትናው ዕለት ሰኞ ማርች 9 2026 በጀመረችው አዲስ የጥቃት ኢላማዋ ስትራቴጂካዊ ያለቻቸውን ቦታዎች ጨምሮ የሲቪል መሠረተ ልማቶችን ማካተቷ ታወቀም። በትላንትናው ዕለት ሰኞ ረፋድ 4 ሰዓት ጀምሮ እስከ 6 ሰዓት ድረስ ሻሂድ 136 የተሰኙ ካሚካዜ ድሮኖችን አሰማርታ በደቡባዊ እስራኤል የሚገኙ ግዙፍ የውሃ ማጣሪያና የኃይል ማመንጫዎችን የደበደበችው ኢራን ከእኩለ ቀን 1 ሰዓት ተኩል እስከ 3 ሰዓት ድረስ በአካባቢው ሰዓት አቆጣጠር ነው አድማጮች በተከታታይ በፈጸመችው ግዙፍ የሚሳኤልና ድሮን ጥቃት ማዕበል የቤን ጉሪዮ ዓለም አቀፍ አውሮፕላን ማረፊያን ያጠቃች ሲሆን እስራኤል በበኩሏ የአውሮፕላን ማረፊያውን ለመዝጋትና መንገደኞችን ወደ ቦምብ መጠለያ ምሽጎች ለማስገባት መገደዷ ተዘግበዋል። ትላንትና ሰኞ ምሽቱን በእስራኤል ላይ የተጀመረው ጥቃት ነውጥና ድብደባ ተጠናክሮ የቀጠለ መሆኑ የታወቀ ሲሆን ኢራን በማዕከላዊ እስራኤል የሚገኘውን የወታደራዊ ራዳር ጣቢያ በክላስተር ጥምር ቦምብና ሚሳኤል ድምጥማጡን አጥፍታለችም ተብሏል። አድማጮቻችን ይሄው የኢራን ተከታታይ መጠነ ሰፊ የተቀናጀ ማጥቃት ዘመቻ በእስራኤል በኩል መጠነ ሰፊ ውድመትና በበርካታ ዜጎች ላይ የሞትና የአካል ጉዳት ማድረሱ የተዘገበ ሲሆን በተመረጡ 3 የእስራኤል የአየር ጣቢያዎችና 2 የወደብ ተቋማቶች እንደዚሁም በበርካታ የኤሌክትሪክ ማሰራጫ እንዲሁም የውሃ ማመንጫና ማሰራጫዎች ላይ ብሎም የሀገሪቱ የኮሚኒኬሽን ማሳለጫ ተቋማት ላይ መጠነ ሰፊ ተከታታይ የሚሳኤል ግዙፍ ቦምብ ጥቃት የፈጸመችው ኢራን በሚሊዮን የሚቆጠሩ እስራኤላውያን አስከፊ በተባለ ጭንቀትና ፍርሃት ውስጥ እንዲያሳልፉም አስገድዷልም ተብሏል።
ይህ በእንዲህ እንዳለ ኢራን በጎረቤቶቿም ሳውዲ አረቢያ፣ ባህሬንና ኩዌት ላይ ከባድ የተባሉ ጥቃቶችን መሰንዘሯ የተዘገበ ሲሆን ይኸው የኢራን ግዙፍ ጥቃት በሳውዲ አረቢያ ሪያድ፣ በኩዌትና በባህሬን የሚገኙ የአሜሪካ የጦር ሰፈሮችን ኢላማ ያደረገ መሆኑ የታወቀ ሲሆን ከትላንትና በፊት እሁድ ማርች 8 ከሰዓት በኋላ በሳውዲ አረቢያ ሪያድ አቅራቢያ የንጉሥ ሱልጣን አየር ኃይል ሰፈርን 12 በሚደርሱ የካይባር ሸካን ሚሳይሎች ክፉኛ የደበደበችው ኢራን የሳውዲ አረቢያና የአሜሪካንን የአየር መከላከያ ሲስተም ሰብረው በመግባት በጦር ሰፈሩ የጭነት አውሮፕላን ማቆያ ስፍራና የነዳጅ ማከማቻ ቦታ ላይ ከፍተኛ ጉዳት ያደረሱ ሲሆን በወቅቱም በቦታው ላይ የነበሩ 2 የአሜሪካ ወታደሮችም የዚሁ የኢራን ጥቃት ሰለባ ሆነዋል። ይህ በእንዲህ እንዳለ በዚያው ዕለት እሁድ ማርች 8 ምሽቱን ኢራን በባህሬን ማናማ አቅራቢያ የሚገኘውን የአሜሪካ 5ኛው ምድብ የባህር ኃይል ሰፈር እንደዚሁም የጦር ሰፈሩን የውሃ ማጠራቀሚያ ተቋም በ4 ክሩዝ ሚሳይሎችና 8 ሻሂድ 136 በተሰኙ ቦምብ አቃፊ ድሮኖች ያጠቃች ሲሆን የጦር ሰፈሩ መግቢያ የጥበቃ ማማዎችና የውሃ ማጠራቀሚያዎች በጥቃቱ መጎዳትን ተከትሎም የአካባቢው የውሃ አቅርቦት ለ12 ሰዓታት ያክል መቋረጡም ተጨምሮ ተዘግበዋል። በባህሬን ላይ መጠነ ሰፊ ጥቃት የከፈተችው ኢራን በዚያው ዕለት ማርች 8 ሌሊቱን በተመሳሳይ 10 ያክል የካሚካዜ ድሮኖችን አዝምታ የኩዌት ዓለም አቀፍ አውሮፕላን ማረፊያን፣ የነዳጅ ማከማቻ ዴፖ እንዲሁም የአሊ አልሳሌም አየር ኃይል ሰፈርን አጥቅታ 2 ግዙፍ የነዳጅ ማከማቻ ዴፖዎችን በእሳት ስታቀጣጥላቸው ታይተዋል። አድማጮቻችን፣ በተያያዘ መረጃም ኢራን በትላንትና ሁለት ሰኞ ማርች 9 2026 ከረፋዱ 4 ሰዓት እስከ 12 ሰዓት ተኩል በኢትዮጵያ ሰዓት አቆጣጠር ረፋድ 4 ሰዓት ማለት ነው አድማጮች፣ በሳውዲ አረቢያ ምስራቃዊ ግዛት የሚገኘውን የአራምኮ ነዳጅ ማጣሪያዎች በፓላስቲክ ሚሳይል ያጠቃች መሆኑ ታውቆም ሳውዲ አረቢያ የአየር መከላከያ ሲስተሟ የኢራን ባላስቲክ ሚሳይሎች ለማክሸፍን ባደረጉት ብርቱ ጥረት አብዛኛው ጥቃትን መመከት የቻሉ መሆኑ ተዘግቦ በሚሳኤል ፍንጥርጣሪዎች ግን በአካባቢው የነዳጅ ማስተላለፊያ ቱቦ ላይ መጠነኛ ጉዳት አድርሶ የአራምኮ የነዳጅ ማጣራት ስራ ሂደትን ለሰዓታት ማስተጓጎሉም ተጨምሮ ተዘግበዋል። ኢራን በጎረቤቷ ኩዌት ላይ ጥቃት መሰንዘሯ ተሰማ። አድማጮቻችን፣ ኩዌት ስትጠቃ ይህ የመጀመሪያ ጊዜ አይደለም። በትናንትናው ዕለት ሰኞ ማርች 9 ቀን 2026 ከሰዓት በሰሜናዊ ኩዌት በሚገኘው ካምፕ ቡህሪንግ 6 ተከታታይ ሚሳኤሎችን የተኮሰችው ኢራን በዚህ ጥቃት የጦር ሰፈሩ የመጋዘን ክፍል ላይ ከፍተኛ ጉዳት ማድረሷ ተዘግበዋል። ይህንኑ የኢራን ጥቃት ተከትሎ ሳውዲ አረቢያ በውጭ ጉዳይ መስሪያ ቤቷ በኩል ጥቃቱን ያወገዘች ሲሆን የሀገሪቱ አልጋውራሽ መሐመድ ቢን ሰልማንም ከአሜሪካ ከፍተኛ ወታደራዊ መሪዎች ጋር ጥብቅ የተባለ ንግግር ማድረጋቸው ታውቆ በተለይም በአየር መከላከያ ሲስተም ላይ ትብብርን ለማጠናከር ስምምነት ላይ መደረሱም ተጨምሮ ተዘግበዋል። የባህሬን መንግስት በበኩሉ እየተፈጸመ ያለውን የኢራን ተከታታይ ጥቃት ተከትሎም በጦር ሰፈሮችና በወደብ አካባቢዎች እንደዚሁም የባህር ኃይል ቀጠናና የውሃ መስመሮች አካባቢ የሚደረገውን ጥበቃ በእጥፍ ያሳደገች መሆኗን ታውቆ በተከታታይ የተፈጸመባትን ጥቃትም የቀጠናውን ሰላም የሚያናጋ የኢራን ግልጽ ትንኮሳ ስትል አውግዛለች። ይህ በእንዲህ እንዳለም የኢራንን ጥቃት በተከታታይ እያስተናገደች የምትገኘው ሌላዋ ጎረቤት ሀገር ኩዌት በበኩሏ የሀገሪቱ የፓርላማ አባላትና መላው ሕዝቧ በዚህ አስቸጋሪ በተባለ ወቅት በአንድነት እንዲቆሙ ጥሪ አቅርባም የነዳጅ ማከማቻዎቿና የኤሌክትሪክ ጣቢያዎቿ በብሔራዊ ጥበቃ ኃይል በጽኑ እንዲጠበቁ ትዕዛዝ አስተላልፋም ይህንኑ ጥቃት ታሳቢ በማድረግም የተወሰነም የአውሮፕላን በረራ መስመሮችን ለጊዜው ለመቀየር መገደዷም ተዘግበዋል። የተወደዳችሁና የተከበራችሁ አድማጮቻችን ከላይ እንግዲህ ኢራን በእስራኤልና እንደዚሁም ደግሞ በጎረቤት ሀገሮች ላይ የወሰደችውን እርምጃ ነበረ ወደ እናንተ ያደረስነው። አሁን ከዚህ በማስከተል ደግሞ እስራኤልና አሜሪካ በኢራን ላይ የወሰዷቸውን የማጥቃት እርምጃዎች ዝርዝር መረጃዎች ታደምጣላችሁ። በድጋሚ አብራችሁን ቆዩ። እስራኤል በኢራን በኩል ለተሰነዘረባት መጠነ ሰፊ ጥቃት የመልስ ማጥቃት ዘመቻዎችን አጠናክራ ቀጥላ በኢራንና ደጋፊ ታጣቂዎቿ ላይ ግዙፍ ጥቃቶችን መሰንዘሯ ተዘገበ። እስራኤል ከትላንት በፊት እሁድ ማርች 8 እና ትላንትና ማርች 9 ሰኞ በተከታታይ የፈጸመችውን የመልሶ ማጥቃት እርምጃዎቿን ገዳይና ትክክለኛ ስትል ገልጻለች። እስራኤል እሁድ ዕለት ማርች 8 ረፋድ ጀምሮ በኢራን ምስራቃዊ ክፍል የሚገኙ የባላስቲክ ሚሳኤል መተኮሻ ጣቢያዎችን ኦዲር በተሰኙ በራሪ ጄቶቿ ተከታታይ ጥቃቶችን በመፈጸም 4 ዋና ዋና የኢራን የሚሳኤል ማከማቻና የመተኮሻ ራዳሮችን አውድማለች።
እሁድ ከሰዓት የመልሶ ማጥቃት ዘመቻዋን አጠናክራ የቀጠለችው እስራኤል በኢራን ደቡባዊ ክፍል የሚገኘውንና የኢራን የኒውክሌርና የሚሳኤል ቴክኖሎጂ የምርምር ማዕከል ከርቀት በሚተኮሱ ስታንድ ኦፍ ሚሳኤሎቿ ከፍተኛ ድብደባ ፈጽማ የኢራን ዘመናዊ የድሮን ማምረቻ ላቦራቶሪዎችን፣ የነዳጅ ማደበላለቂያ ተቋማቶችን ደብድባለች። እሁድ ዕለት ከሰዓት ጀምሮ ምሽቱን ሌሊቱን ሙሉ ከፍተኛ ጥቃትና ነውጥ በኢራን ላይ የፈጸመችው እስራኤል የቴህራን እስላማዊ አብዮታዊ ዘብ የኮሚኒኬሽን ማዕከላትን እንዲሁም በኢራን ኢሉላም ግዛት የሚገኙ የራዳር ጣቢያዎችን በተከታታይ አጥቅታ መጠነ ሰፊ ኪሳራና ውድመት ማድረሷም ተጨምሮ ተዘግበዋል። እሁድ ረፋድ ጀምሮ ቀኑን ሙሉ እንዲሁም ደግሞ ምሽቱንና ሌሊቱን ለበርካታ ሰዓታት በዘመናዊ ተዋጊ ጀቶቿና በሚሳኤልም ጭምር ከፍተኛ ጥቃት የሰነዘረችው እስራኤል በትላንትናው ዕለት ሰኞ ማርች 9 2026 ረፋድ ጀምሮም በኢራን አባዳን የሚገኘውን የነዳጅ ማጣሪያ እንዲሁም በኢራን ከርክ ደሴት የሚገኘውን የነዳጅ መላኪያ ተርሚናል በድሮንና ሚሳኤል ያጠቃች ሲሆን በዚሁ ጥቃትም የኢራን ነዳጅ ማጠራቀሚያ በከፍተኛ እሳት ተቀጣጥሎ ሲወድሙም ታይተዋል። እስራኤል ከዚሁ የሚሳኤልና ድሮን ጥቃቷን በተጨማሪ በኢራን ላይ መጠነ ሰፊ የሳይበር ጥቃት መፈጸሟ የታወቀ ሲሆን በዚህም ጥቃት የኢራን የባንክ ስርዓት ሲስተም፣ የባቡር መቆጣጠሪያ እንዲሁም የነዳጅ ማደያ ሲስተሞቿም ከጥቅም ውጭ የሆኑባት ሲሆን ይህንኑ ጥቃት ተከትሎም በመላው ኢራን የኤሌክትሮኒክስ ግብይት መቋረጡም ተዘግበዋል። በትላንትናው ዕለት ሰኞ ምሽቱን እስከ እኩለ ሌሊት ድረስ የረጅም ርቀት ተተኳሽ ሚሳኤሎችን በመተኮስ በቴህራን እስቲፋሃን አቅራቢያ የሚገኘውን የኒውክሌር ተቋም ጠባቂ አየር መከላከያ ባትሪዎችን በማጥቃት ሩሲያ ሰራሽ የሆኑትን ኤስ-300 እና ኤስ-400 የኢራን አየር መከላከያ ስርዓቶችን ሙሉ ለሙሉ ማውደሟም ተዘግበዋል። ይህ በእንዲህ እንዳለ አድማጮች አሜሪካ በኢራን ላይ እየፈጸመችው ያለውን ሁለንተናዊ ጥቃት ለማገባደድ መቃረቧን አስታወቀች። የአሜሪካው መሪ ዶናልድ ትራምፕ ለኤንቢሲ የዜና ጣቢያ እንደተናገሩት እኛ በኢራን ላይ የጀመርነውን ዘመቻ ቢያንስ 80 በመቶ ያክሉን አሳክተናል፣ ኢራንን አዳክመናል ሲሉ መደመጣቸው ታውቆ፣ በሌላ በኩል ግን ኢራን አዲስ መሪዋን በተረጋጋ ሁኔታ መምረጧ እንዲሁም ባለፉ ቀናቶች በተከታታይ የጎረቤት ሀገር የጦር ሰፈሮች ላይ በተከታታይ ጥቃት እያደረሰች መገኘቷ የትራምፕን እያሸነፍን ነው ንግግራቸውን ታማኝነት ለጥያቄ ዳርጎታልም ተብሏል። ይህ በእንዲህ እንዳለም ኢራን ተተኪ መሪዋን መምረጧን ተከትሎ ከፍተኛ ብስጭት እየታየባቸው የተባለላቸው ትራምፕ ምርጫው ተቀባይነት የለውም ማለታቸውን ተከትሎ በኢራን ምዕራባዊ ክፍል የሚገኙ የኢራን የድሮን ማምረቻና ማከማቻ ቦታዎችን ከባህር ላይ በሚተኮሱና ቶማሃውክ በተሰኙ ክሩዝ ሚሳይሎች ጥቃት እየፈጸሙ መሆኑ ታውቆ፣ በተመሳሳይም ከባህር ላይ አውሮፕላን ተሸካሚ መርከቦቿ የተነሱ ተዋጊ ጀቶችን በማዝመት የሆርሙዝ ሰርጥን ዘግቶ የነበሩ የኢራን ባህር ኃይል መቆጣጠሪያዎችን በከፊል አውድማለች አሜሪካ። አድማጮቻችን የዕለቱ መረጃዎቻችን እነዚህ ነበሩ። የከውሰር ሚዲያን ላይክና ሼር አድርጋችሁ ቤተኛው ናችሁ የተከታተላችሁን ስለሆነ እናመሰግናለን። በያላችሁበት ሰላም